በአጋጣሚ ገባ ተሳካለ በልጆቹ ልዩ ጥረት ማለት ነው። እና ድንግራ ባለቀ ደቂቃ እየገቡ ጎሎችን እያስቆጠሩ እና ሀለር እየቀወጡት እና ዲያኬቴ ምናምን እያበዱለ ዋንጫ በላ። ከዛ ራስክን እንደ ታክቲካል ኮች ምናምን ነገር ማየት ጀመርክ። ምን አይነት ደደብ አሰልጣኝ ነው በእግዚአብሔር። አማድ ዲያሎን እስከ 60 ደቂቃ ታስቀምጣል። በየትኛው መስፈርት ፎርፎርቱ አድርጌ ልከላከል ነው 4-1 ምናምን ብለም የገባው መስፈርት አማድ ዲያሎ ሊቀመጥ አይችልም። እንደዚህ አይነት ወሳኝ ጨዋታ ላይ ማለት እንደዚህ አይነት ወሳኝ ጨዋታ ላይ አማድ ዲያሎ አይቀመጥ። አማድ ዲያሎን በማስቀመጥ ብቻ ነው የመጨረሻ የተኛ ጌም ነው። እንደዚህ አይነቱ የተኛ ጌም ደግሞ አማድ ዲያሎ ነው ሊያነቀው የሚችል። ገብቶ እንዴት እንዳነቀው አይታል። ተቀይሮ ስለገባ ምናምን አይደለም አማድ ዲያሎ አማር ነው። ከቤንች መነሳት ምናምን አይተጠበቅበት። ምን አይነት ስራ እንደሰራ ማለት በጌታ ስም ቅጣት ምቱ ቢቆጠርለት ምን ነበረ በእናትህ። እኔ ሜሲ ምናምን የመተው ቅጣት ምት ነው መሰለኝ። እንዴት ነው የመተው ቅጣት ምት? ጎሉስ እንዴት አባቱ ነው የሚያምረው። ለማንኛውም ሃላንድ አምስተኛ ዓለም ዋንጫ ጎሉን አስቆጥሮ ሀገሩን ለላንድ አሸንፋ እንድታልፍ አድርጓል። በጨዋታው ላይ ሁሉም በሚባል ደረጃ ተኝተው ነው ነበር። 3 ጎል እንዴት በጨዋታው ሁላ እንደተቆጠረ በጣም ያስቃል። 3 ጎል ሳይሆን 2 ጎል፣ አንዱን እንኳን ችግር ሁለቱም በጣም ጥራት ያላቸው ጎሎች ናቸው። ኢንዲቪጁዋል ለየት ያለ ነገር የተመለከትንበት እንጂ በሁለቱም በኩል የሆነ የተኛ ነገር ነበር ጌሙ። ብቻ ኖሮ ያልፋለች ማለት ነው። ሃላንድ እና የኦዴጋርድ ሀገር ኖርዌይ ወደ ቀጣይ ራውንድ ተሸጋግራለች ማለት ነው። ያበደ ጨዋታ ነበር እውነት ዛሬ። በቃ የሆነ ግን በእኔ የሚያገቡ ነው የሚመስለው። በስማማ አማድ ግን ለጎልክ ደብሊው በኢየሱስ ያበደ ጎል ነበር ያገቡ። በጣም ነበር የሚያምረው ጎሉ። ቢሆን ዛሬ ለኖርዌይ ነበር ስደግፍ የነበረው። ሁሉንም አፍሪካ ሀገር በይዘው መደገፍ ግዴታችን አይደለም። እሺ ቢፍሪ ቀጣይ ብራዚል እንደምታገኝ ተረጋግጧልና የሆነ ጸደይ ጨዋታ የሚሆነ አይመስላችሁም? እንዴ ይበልጥ ደግሞ ምኑ ያሳምራል አትሉ? ሃላንድ ቨርስ ጋብሪኤል you know it እኔ መሰለ ድብድብ እንግዲህ ድጋሚ ልናየው ነውና ማለት ነው። ይላችሁ ከ16 ውስጥ ማለት ነው ቆንጆ ነው ብዬ የማስበው አንደኛው ይሄ ጨዋታ ነው፣ ብራዚል ቨርስ ኖርዌይ። ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቨር ኮስት ኮትዲቯር ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቨር ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቨር ኮስት የሜንታሊቲ ችግር ነው ያለባቸው። እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታችሁ አይወሳል ላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው። ይኮሩብናል 32 ውስጥ ገባን ምናምን ነገርና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራመደው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘይ አይቨር ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቨር ኮስት መመጣጠን እንችላ ነበር ሜዳ ላይ እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል። የኖርዌዮቹ ቫይኪንጎች አይቨሪ ኮስትን ከዓለም ዋንጫው አሰናብተዋቸዋል በመሪያቸው ታግዘው። ሃላንድ እዚህ ጨዋታ ላይ ጥሩ አልነበረም፣ ነገር ግን አስፈላጊና ወሳኛውን ጎል አግብቷል ለኖርዌይ። ኖርዌይ ለመጀመሪያ ጊዜ ወደ 16 ውስጥ አልፋለች። ሃላንድም በዚህ የዓለም ዋንጫ እንግዲህ 5ኛ ጎሉን አግብቷል። አይቨሪ ኮስቶች አሪፍ ተጫውተው ነበረ። በአማድ ዲያሎ የተነሳ አቻ የሚያደርጋቸውን ጎል አግኝተው ነበር። ነገር ግን ጨዋታው ላይ ጥሩ ያልነበረው ነገር ግን ወሳኝ ጎሏን ያገባው ሃላንድ ሀገሩን ወደ 16 ቲሞች ውስጥ አስገብቷል። ቀጣይ ጨዋታ እንግዲህ ቅዳሜ ከብራዚል ጋር ይገናኛሉ ኖርዌዮች። የሚገርም ታሪክ እየሰራ ነው የሚገኘው ሃላንድ። የሚገርም ተጫዋች ነው። ለኖርዌይ በጣም ወሳኝና አስፈላጊ የሆነች እንኳን አግብቷል። ዋው ኖርዌይ ታግለሽ እቺ ስትቀር ያራዳለች። እቺ ስትቀር እንደነ ሞሮኮ አላየሽም ጭራሽ። እነሱ ሌላው ታግሎ ባለቀ ሰዓት ዱብ ዳርገውት ፈንጆ ወረደ ከተቱትን አይቮሪ ታግለሽ ቋጥረናል እኮ እንደ ሀገር ነው ቁጭ ብለን እንደ መዲና ነው የቋጠርነው። ቋጠርን ታገልን። መጨረሻ ግን ከኤአይ ጋር ማንንም አይጣላም ያራዳል። ኤአይ ጊዜው እሱ ነው። አበጋ ምን ታረጋል? ገበይ ታደሉታል እንጂ አይታገሉትም። ከቫይኪንግ ጋር ተጣ በድሮም በአዲሱም እኮ ነው ይዘው የመጡት እኮ ኖርዌዮች ያራዳልች እንዴ እነ ኦዴጋርድን ይዟል ቫይኪንግ። እዚህ ጋር ኤአይ ደግሞ ይዞላል ማይደግም በቃ አይ በረዲ ምንም ከዚህ ጋር ምን ብለህ ልትታገል ትችላለህ ያራዳልች።
ለማንኛውም ሞክራችኋል። እንግዲህ ምንም መደረግ አይችልም ማለት ነው። ያው እንዳልኩ ነው። ትሞክራለህ፣ አልሆነ ካለ ምንም ማድረግ አትችልም። ያራዳ ልጅ ማለት ነው። ከብራዚል ጋር ፋይት ልናይ ነው። ፈንጂ ወረዳ ልንመለከት ነው። ያራዳ ልጅ ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ። ባለፉት 13 ጨዋታዎች ላይ 25 ጎል አለው። በ53 ጨዋታ 60 ጎል አለው። ይሶይ ምን አርጉ ነው ብትልን የአፍሪካ ሀገራት ሙሉ ሊባሩ እንዴ? ምንድን ነው ባካችሁ? ሁሉንም ጨዋታ እኮ የተሸነፉ ነው ኦልሞስት። ነገር ግን ዛሬውን ኖርዌዮች ማለት ነው ዲዘርቭ ያደረጉ ማለት ከባድ ነው። ምክንያቱም የተጫወቱበትን መንገድ ያታችኋል። በጣም የተመጣጠነ ጨዋታ ነበር። እኔ በበኩሌ ያው ኮትዲቯሮች የተሻለ ኮርነሮች ምናምን ማግኘት ችለው ነበር። ሴት ቢሻቸውን ግን በደንብ አልተጠቀሙም፣ ብዙ አግኝተውም ቢሆን። ነገር ግን ያ ጨዋታውን ስንመለከት ግን ኢንዲቪዥዋል ብሪሊየንስ እንደዚህ ያስባለበት ጨዋታ ነው። ሌላ ምንም ምላቸው ነገር የለም። አንቶኒዮ ኑሳ ኢንዲቪዥዋል ብሪሊየንስ ላይ ታውስታል። አማድ ዲያሎ ቤንች ላይ መቀመጥ የለብኝም ፋ ነው የሚሉት የቲንክ አሰልጣኛቸው ፋ ይሉታል። ብቻ እሱ እኔ በጣም ጋይስ አሰልጣኙ እየወቀስክ ነው ሙሴ ምን ሆነ ነው ምናምን እያላችሁ፣ ነገር ግን እንዴት አልወቅሳቸውም ጋይስ። ይኸውልህ አማድ ዲያሎ አሁን ቤንች የሚቀመጥ ተጫዋች ነው። እንደው ይህን ጨዋታ ያያችሁ ፍረዱ። ከመስመር ላይ ኳስ አወጣላችሁ ከመግባቱ 77 ደቂቃ ላይ 74ኛው ላይ ራሱ አስቆጠረ በሚገርም መልኩ ዋን ኦፍ ዘ ቤስት ጎልስ ኢን ዘ ቶርናመንት እኔ እዚህ እስካሁን ድረስ ባየሁት ማለት ነው። እና አማድ ዲያሎ መቀመጥ አልነበረበትም። ያስ ከኩራሳው ጋር ጥሩ አልነበረም። ኢኳዶር ጋር ዊነሩን ያገኘው ታይሮ ገብቶ ራሱ ነው። ከዛ ውጭ ያለውን ደግሞ ጀርመኒ ጋር ደግሞ መጥፎ ማይባል እንቅስቃሴ ነበር ያሳየው እና አማድ ዲያሎ መቀመጥ አልነበረበትም። ተጫዋታው ማውራታችን እንቀጥላለን። ነገር ግን ኑሳ ኤርሊንግ ሃላንድ ምናምን እንዳለ ሆኖ ግን አንድ ተጫዋች ሜንሽን ማድረግ ፈልጋለሁ። ፓትሪክ በርዥ ይባላል። የምታውቁት 28 ዓመት የቦዶ ግሊምት ተጫዋች ነው እና የሚገርም ዓመት አሳልፎ ነው የመጣው። 25 ፕሌየር ኦፍ ዘ ይር ራሱ ነበረ በሊጋቸው ላይ ሌስትሬን ላይ ማለት ነው። እና ይሄ ልጅ ዛሬና የሴኔጋል ጨዋታ ላይ ሰራላቸው ለኖርዌይ ትልቅ ስራ። ሶልባከንም እንግዲህ አሪፍ ስራ ሰርተሃል ብዬ ነው ማስገው እሱን ቀይረ በማስገባት ባለፈው፣ አሁን ደግሞ ዛሬ አሰልፈው ነው አክቹሊ ቻንስ መፍጠር የቻለው እና ሁለቱም ሲቹዌሽኖች የሚገርማችሁ መምታት የሚችልበት ሲቹዌሽን ነው። ግን እይታው ልጁን በጣም ላድንቅለት ስለፈለግኩ ነው የሰጠበት መንገድ ለኤርሊንግ ሃላንድ ፖዚሽኒንጉን አይቶ በደንብ ልብ ብሎ አውጥቶት መምታት የሚችላቸውን ኳሶች ሰንጠቅ አድርጎ ሲሰጠው ሁለተኛ ጊዜ ነው እና ሜንሽን ማድረግ ስለፈለግኩ በዛ ሰዓት ላይ ኤርሊንግ ሃላንድ ያላገባ ማል ያገባ ነው ማ ኖርዌይ ያልፋለች ኮትዲቯር ወድቃለች። ስለ ጨዋታው አንዳንድ ነገር ልበላችሁ ብሮስኪ ኢት ዋዝ አ ቬሪ ክሎዝ ጌም ማለት። ነገር ግን ይሄን የመሰለ ኳሊቲ የሆነ ግን ከአንቶኒዮ ኑሳ ማየታችን በጣም ነው ደስ ያለኝ። ምክንያቱም ዋንደር ኪድ ወዳሉ ብዬ ካሰብኳቸው እዚህ ዓለም ዋንጫ ላይ ብሬክአውት ስታዲዮን አሉ ብዬ ካሰብኳቸው ሰዎች ውስጥ አንዱ ነበርና የሚገርም ጓስ ነው ያስቆጠረው። አሲስት ያደረገችለት ደግሞ ምን ስሟንም አልጠራው መስሎ መረሳው መስሎ የዛሬ ጨዋታ ላይ የኖርዌይ አስፈላጊ የመጨረሻ ወሳኝ ተጫዋች እንደሆነ ጨሳይችበት ጨዋታ ነው። አሲስቱ እንኳን ጎሉ በደንብ ላይ ክፍሉን ይወስዳል። ነገር ግን እያንዳንዱ ጌም ኦፍ ፕሌይ በቃ እያንዳንዱ ነገር ከሷ ነው። በቃ እያንዳንዱ ነገር ሚድፊልዱ እንዳለ የራሷ የነበረው ኮትዲቯሮችን በደንብ ፕሬስ እንዳያደርጉ ኖርዌይ ስታደርግ የነበረችው እሷ ናት። ቻንስ ክሬት ስታደርግ የነበረችው እሷ ናት። ፖሰስ ስታደርግ የነበረችው እሷ ናት። ለምን እንደምወዳት ያየሁበት የሚገርም ጨዋታ ነው። ያው ሰዎች የሚያነሱባትን ኢሹ ያየነበት ጨዋታ ነው። ፎርዋርድ ፓሶች ቶሎ ያለማቃ ስቲል ግን በጣም እንዳንቺ እንደው ወርቅ ይሆንሽ። ከዛ በኋላ አማር ተቀይሮ ገብቶ ስክሪፕቱ ሊያበላሸው ነበር። ምን አይነት ሶሎ ጎል ያስቆጠረው ማን ቅንስ አርጓቸው ምናምን ነገር ማለት ነው። እሱ ኤላይ ዋሂ ምናምን ከገቡ በኋላ የኮትዲቯር አታክ በጣም አስፈርቶ ነበር። እኔ ጨዋታውን በዛው ቢቀጥሉት ስፔሻሊ ደግሞ 90 ደቂቃ ቢያልፉ በእርግጠኝነት ያሸንፉ ነበር። 120 ደቂቃ ቢጫወቱ የነበረው አማድ የሚገርም ጎል ያስቆጠረች የነበረው። ከዛ ግን ኤርሊንግ ብሮት ሃላንድ አራይቭድ ዲያሎ ምንም ማድረግ አልቻለችም። ምክንያቱም እዚህ ጋር ኦስካር ቦ የሚገርም ስራ ሰርቶ ሶርሎዝን ለምን ቀኝ መስመር ተጫዋች እንደሚያጫወተው ራሱ አላውቅም። ቦብ ተሰነጠቀ፣ አለፈ፣ ሃላንድ ጨረሰው፣ ኮትዲቯር ወድቃለች። ይሄ ነው የኔ ሮቦት። በጣም ነው የሚችለው። ምንም አላረገ ምናምን አይደለም። በቃ በጣም ነው የሚችለው ደግሞ ማለት ነው። እነሱ ሲያስቆጥሩ ዲያሎ ተቀይሮ ገብቶ ለዛ ሲያስቆጥር ግልጽ ነበር እንደምታሸንፉ። በጣም ሹር ነበርኩ። ኤክስትራም ቢሆን ፔናልቲ ምናምን ብትሄዱ ማለት ነው። ሙሳ ምን አይነት ጎል ያገባው በእናት። ከዛ ሃላንድ ባለቀ ሰዓት ቅርቅር የታባቱ። ቀጣይ ከማን ነው? ብራዚል ከሃላንድ፣ ማጋሌሽ ኖርዌይ ማለት ነው። ከዛም እንደሚፈጠር እናያለን። ያ ጭቅጭቅ ያለ ሰውዬ ቸክል ይልበት እንደዚህ ልብሱን መቅደድ ነው የቀረውን ይደግማል መቅደድ እንደባለፈው ማለት ነው። ብቻ እሱን ጨዋታ የምንመለከት ይሆናል። ሃላንድ ግን አንተ እኔ ቃል የለኝም። ይሄን ጨዋታ ማለት ነው ኖርዌይ አሸንፈው ሊሆን ይችላል። ግን አማድ ማለት ነው ለምን አይቮሪያን ሜሲ እንደተባለ የገባኝ ማለት ነው ዛሬ ነው። አንተ ምን አይነት ድንቅ ብቃትን ያሳየው በዚህ ቡድን ላይ ቢወርቅም ግን ማለት ነው በኩራት ደረቱን ነፍቶ ጅንን ብሎ ማለት ነው መንቀሳቀስ ሀገሩም ላይ የሚችለው ይሄ ተጫዋች ብቻ ነው። የምሬን ነው የምላችሁ። ምን አይነት ማስተር ክላስ የሆነ ብቃትን ያሳየን። እኔ ጎሉ አንተ
እንዴት ሸነሽናችኋለህ እንዴ? ነውር አይደለም እንዴ? አንተ ነውር እኮ ነው ማንዬ። ኖርዌይ ማን 3-4 አግብቶን ያሸነፋችኋል ብዬ እየጠበቅኩኝ ነበር። ግን በዚህ ጥራት ደረጃ ከተፎካከራችሁት ማለት ነው አስቀድማችሁ ማለት ነው በማጥቃቱ ረገድ እንደዚህ ደፍራችሁ ብትጫወቱ ይሄን ቡድን የማሸነፍ አቅም ነበረው በእርግጠኝነት። አይቬሪ ኮስት ማንዬ ወይኔ ወይኔ ወይኔ። ለማንኛውም ግን የዚህ ቤት ልዩነት ፈጣሪው እንደምታውቁት ሃላንድ ነው። አገባ እንግዲህ ማሸነፊያውን ጎል ዛሬ ማገባ። ኦዲ አሪፍ ነበር። እኔ በቃ ኖርዌዮችን ምን በቃ አይቬሪ ኮስት እንዲያልፈልግ ስለነበረ ማለት ነው ለሱ እየቋጠርኩ ነበር፣ ግን አሉንም በቃ ኮትዲቫር በድድብናው ነው ከዚህ ዓለም ዋንጫ የተሰናበተችው። እግዚአብሔርን በድድብናው እንዴ! ፈረስታፍ የምን ፈረስታፍ ከ60 በኋላ ገብቶ አማድ ምን እንደሰራ ያያችሁ ነበራ እንዴ? 60 ላይ ቀይሯል። በእግዚአብሔር ይሄን የመሰለ ተጫዋች አስቀምጦት እንዴ! ፈረስታፍ ቢኖር ኖሮ እንደዛ ክፍት በነበረው ጨዋታ ቢኖር ኖሮ አማድ ምን ያህል ተጽዕኖ ሊኖረው እንደሚችል አስባችሁታል እንዴ? ኧረ በስመ አብ እግዚአብሔርን በጣም ደደባ አሰልጣኝ። እኔ ለኮትዲቫር ሞደቅ አይደለም እግዚአብሔር ለአማድ ከዛ በኋላ ገብቶ ያሳየውን አቋም አይታችኋላ። በስመ አብ እንዴት ቅጥል እንዳልኩኝ እግዚአብሔርን እንዴ! ያን የመሰለ ልጅ እስከ 60 ደቂቃ ድረስ ለዛውም ጥሎ ማለፍ ላይ ለዛውም ከኖርዌይ ጋር የተጫወተ ኧረ በስመ አብ ወይኔ አይቬሪ ኮስት አሳዛኝ ተሰናባች ማለት ነው። በቃ ምን አይነት ጨዋታ ነው ያሳየን? ምን አይነት ጨዋታ ነው ያየነው? በቃ የተቻላቸውን ሁሉ አድርጓል። አማድ ዲያሎ ነው እሱ ነው ያሳዘነኝ። በቃ ተቀይረው ገብተው ሀገሩን ለመታደግ ያላረገው ጥረት የለም። ነገር ግን ምን ያደርጋል ሃላንድና ኦዴጋርድ የሚባሉ ሰዎች እዚህ ጋር አሉ። በቃ አሳዛኝ ተሰናባች አይቬሪ ኮስት ወይኔ ማለፍ ነበረባት ማለት ነው። ግን ምን ያደርጋል ኖርዌዮችም ይገባቸዋል። ግን እኔ አማድ ዲያሎ ነው ያሳዘነኝ። ወይኔ ማይ ስትራይከር ነግሬ ነበር። ፈርስታፍ ከተናገርኳት ጠባላለችም 2-1 ጨዋታው ያልቃል ሃላንድ ያገባል አልኩ። ማይ ስትራይከር ነገርኩ እኮ ከ28 ዓመት በኋላ አሳለፋት። ማሳለፉ ሳያንስ ግሩፕ ስቴጅ እንደዛ 4 ጎል አግብቶ አሳለፋት በሁለት ጨዋታ። ይኸው ዛሬ ዊኒንግ ጎሉን አገባ። ሰከንድ አፍ ሃላንድ ያገባል ብዬ ነበር ባልናገር ይቆጨኝ ነበር። ዳትስ ማይ ስትራይከር። እንዲህ ነው እንጂ ምንም የሌላትን ሀገር ኖርዌይ እንዲህ ኬሪ አድርጓት ይኸው ራውንድ ኦፍ 16 ደረሰ። ቀጣይ ከጋብርኤል ሲላፉ በደንብ ታያለ። ከብራዚል ያው በጣም ከባድ ነው ለማለፍ። የኖርዌይ ቻንሷ ጠባብ ነው። ግን ትናንት ጀርመንን አይታል በፓራጓይ ስትወርቅ አይደለ? ኔዘርላንድም በሞሮኮ ወድቃለች። ሞሮኮን እያጣጣልኩ አይደለም፣ እንደውም ሞሮኮ በደንብ ተጫውቶ ነው ያለፉት። ብራዚልም ደከም ያለ ቲም ነው ያላት። ኖርዌይ ተስፋ ሊኖራት ይችላል። ግን ሃላንድ እንዳለው እስካለን ድረስ እዚህ ወርልድ ካፕ ላይ ኢንጆይ እናደርጋለን ብሏል። ማይ ስትራይከር እንዲህ ነው። ኖርዌይ ያሸንፋል። ኦፍ ኮርስ ሃላንድንም ያገባላቸው ማን ከሱ ውጪ ማንንም ሊያገባላቸው አይች። እኔ ግራ የሚገባኝ ይሄ ሰውዬ ማለት ሙሉ ጨዋታ ውስጥ የሰው እንደው ዛሬ እንደውም እንደ ዛሬው የሚያስጠላ ጨዋታም ተጫውቶ የሚያውቅ አይመስለኝ። ድንዝዝ ብሎ ጨዋታውም ወደዚህ የመጣው ወደዛ ይሄድ ምናምን ማን አገባ? ጎሉን ራሱ ማግባት ሳይፈልግ ነው ያገባው። የሆነ ነካ አርጎት ምናምን። እኔ ሰውዬ እናቴ ትሙት ሰው ነው እንዳትለኝ። ይሄን የሚያህል ሰውዬ ሮቦት ነው። ጥቁሮቹ ምን እንደሚያካክሉ ኮትዲቫሮች ምን እንደሚያካክሉ ተከላካዮቻችሁ ይገፋቸዋል። ማን ይሄ ሰውዬ አይኑ ሮቦት እንዴት ነው ከዚህ ጋር የምትጫወት? ኦስካር ቦብን አስገባው። ይኖር ማን ነው ይኖር አሰልጣኙ? በእናትህ እንዴት ነው ሰው ልጅ ሶርሎዝን ራይት ዊንግ ጋር የምትጫወት? በምን ቻንስ ክሬት ልታደርግ ነው? ማን ኦዴጋርድ አለ። ከዛ ቦብን ብታስገባለት ቦብ የሚያምር ፓስ አደረገ። ከዛ ሃላንድ ታፒ ማን ይሄ ሰውዬ እኔ ማን ቀጣይ ከብራዚል ነው የሚገናኙት። ሃላንድ ከጋብርኤል ገብቷላ። ጋብርኤል አሁን ቢገር ሳይድ ይዞ ነው የሚገጥመው ማለት ነው። ግን ሃላንድ አሁንም ኤአይ ነው። ሃላንድ ኤአይ ነው። እኔ ብራዚል ላይ የሚያገባ ይመስለኛል። ምክንያቱም ሰው አይደለም ይሄ። እናንተ እኮ ይሄ ሰውዬ ማለት ነው ሰው መስላችሁ እኮ ነው በቃ የምትከራከሩት ምናምን የምትጨነቁት። ሰው አይደለም ጋይስ። በቃ ሀገሩ ጠራችሁ፣ ክለቡ ጠራው፣ በሚፈለግበት ሰዓት ወዬ ይልሃል ነው ማለት። ኳስ ነካ አልነካ ምናምን ኳስ ጋር ግንኙነት ነበረው ችግር የለበትም እሱ። የትኛውም ሰዓት ላይ ብቻ አንተ እሱን ፈልገው ግቡን ያስተካክልልሃል ነው ማለት። በቃ ኖርዌይን ተሸክሟት ወጣ። ዛሬም እንግዲህ ወሳኝ የሆነ ግብ ሃላንድ አስቆጥሮ አንዳቸው የነበረውን አስተካክሎ ወደ 2-1 አሸንፈው እንግዲህ ኖርዌይ ወደ ጥሎ ማለፉ ከብራዚል ጋር ተጫውታለች ማለት ነው። ሁላችሁ ሰው በዚህ ታል የአፍሪካ ቲም ምናምን እያለ እኔ ለሜሲ ነው የምቋጥረው። እዚህ ጋር ፓፓውቴ ለሜሲ ነው የምቋጥረው። አይቬሪ ኮስት ከኖርዌይ ተጫወቱ። እንዴት ነው ለሜሲ የምቋጥረው ካልከኝ ይሄ ሰው እያለ ሃላንድ አለ። ሃላንድ ካለ ደግሞ ጎል አለ። ጎል ካለ ደግሞ ሜሲ ጋር እየተከተለው ነው ያለው። አስበው። ኧረ ሃላንድ ፈታ በቃ። አንተ እኮ ብዙ ዘመን አለ ገና ልጅ ነህ። ሜሲ እኮ ኳስ ሊያቆም ነው በቃ። ሜሲ ወርቅ ጫማዋን ነው ጎልደን ነው ምናምን ጎሏን እና ደግሞ ባንትሯን ይብላ ዋንጫውንም ይብላና አትከታተል። ዝም ብለህ ሪካርድ ምናምን በቃ እንፈልገዋለን እኛ። ሜሲ ባይፈልጉም ገባሻ? እሱም መጣል ይችሉ ነበረ። በጣም በጨዋታ በልጠው ነበረ። አይቬሪ ኮስት ኖርዌይ የመከላከል በጣም ድክመት ያለበት ቲም ነው። ማለፍ የትም አይደርሱም። ባይዘው የትም እንትን አይሉም። ካሜሩን አይቬሪ ኮስት በጣም በቃ በሜንታሊቲ ችግር ነው ጉድ የሆኑት።
ጎሉ እስኪቆጠርባቸው ድረስ ዘይወር በጣም ቤስት። በጣም የሚያቃጥለኝ ነገር ይሄ ነው። ብቻ ተቃጥያለሁ ፋሚሊ። ኤርሊንግ ሃላንድ አባቴን አፍቆኛል፣ ፕሪሚየር ሊግ ጨዋታ መጠበቅ አልችልም ብሎ ተንቀልቅሎ ሁለተኛ ጎል አስቆጥሮ ኖርዌይን እንግዲህ ወደ 16 አሳልፏታል። ከብራዚል ጋር ይገናኛሉ። አባትህ ጋብሪኤል ማጋሌሽ እየጠበቀህ ነው። በዚህ ልክ መናፈቅ አይጠበቅብህም። ሃላንድ ኪሱ ውስጥ ነው የሚከት፣ ኪሱ ውስጥ ማለት ነው። ዲቫር የምትባይ ሀገር ደግሞ እንዴት አባሽ የምታጨሹ አማድ ያን የመሰለ ጎል አግብቶ ምን አይነት እንደው ትንሽ ደቂቃ መታገዝ ይከብዳችኋል። እንደው ጎል መድገም ካቃታችሁ ቢያንስ በስርዓት አትከላከሉም። የተልከሰከሰ ጎል። የፕሪሚየር ሊግ አሸናፊው ማርቲን ኦዴጋርድ ዛሬም አሲስት አድርጓል። አልተቻለም። ኦዴ ሃላንድ ከፕሪሚየር ሊግ አሸናፊው ጋብሪኤል ማጋሌሽ እንገናኛለን። ዲቮር ወይም ደግሞ አይቮሪ ኮስት በኖርዌይ ተሸነፋ እንግዲህ ከዓለም ዋንጫ መሰናበት ችላለች። አማድ ዲያሎ አንድ ባሉ ሲሞር ቆይቶ አይቮሪ ኮስቶች አማድ ዲያሎ ተቀየራ ገብታ ማለት ነው። የሚገርም እንቅስቃሴ አድርጋ ጨዋታው ሙሉ ለሙሉ ቀየራው ነበር። የሚገርም ኳስ አግብታ ነበር። አማድ ትችላለች፣ ከምሬ ነው የምልሽ። ግን ምን ዋጋ አለው? ያ ጨራቋ አጥቂ ኤርሊንግ ብራውት ሃላንድ የመሰለ አጥቂ ያላቸው ኖርዌዮች አግብተው እንግዲህ 2-1 ማሸነፍ ችለዋል። ሃላንድ ግን በዚህ ዓለም ዋንጫ 5ኛ ጎሉን በማግባት ከሜሲ ቀጥሎ ከሃላንድ ከኤምባፔ ደግሞ ከፍ ብሎ ሁለተኛ መሆን ችሏል በ5 ጎል። ሜሲ በ6 ኤምባፔ ደግሞ በ4 መሆን ችሏል። ኖርዌይ ወደ ቀጣዩ ዙር አልፋለች።